ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሳት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ሰሞኑን ስለጠፋን እጅግ በጣም ይቅርታ እየጠየቅን የዛሬ ፕሮግራሞቻችንን የምናቀርብ ነው የሚሆነው። የኢንተርናሽናል ብሬክ መሆኑን ተከትሎ እንግዲህ የክለብ መረጃዎችን በዛሬው ዕለት እንዲሁ በስፋት የምናጋራችሁ ይሆናል። ከዚህም በተጨማሪ ዛሬ የሚደረጉ ጨዋታዎችንም በስፋት የምንመለከት ነው የሚሆነው። የዓለም ዋንጫ ማጣሪያ ጨዋታዎች ዛሬ የሚደረጉ ይሆናሉ። ተጠባቂ ጨዋታዎች አሉ። እሱን ጥቆማ የምናደርሳችሁ ነው የሚሆነው። እንዲሁም የክለብ መረጃዎችን እናጋራቸዋለን። ከአርሰናል እንግዲህ ዴቪድ ራያ የሰጠውን አስተያየት የምንመለከት ነው የሚሆነው። ሌሎች መረጃዎችንም ስለ ኑኒ ማዱኬ እንዲሁ የምናነሳም ይሆናል። በርካታ መረጃዎችን የምናነሳ ሲሆን በማንቸስተር ዩናይትድ ቤት ኦሌ ጉናር ሶልሻየር ማክቶሚናይ እንደለቀቀ ስሰማ ደንግጫለሁ ሲሉ ነው የተናገሩት። ጆ ኔቬዝ ብሩኖ ፈርናንዴዝ እጅግ ረድቶኛል ሲል ተናግሯል። እነዚህንና ሌሎች የማንቸስተር ዩናይትድ ሰፋ ያለ መረጃዎችን የምናጋራችሁም ይሆናል። በቼልሲ ቤትም ማርክ ኩኩሬላ ስለ ባርሴሎና የሰጠው ሀሳብም አለ። በሊቨርፑል ቤት የምናነሳቸው መረጃዎች አሉ። በተለይም በዚህ ዓመት እያሳዩት ስለሚገኘው ደካማ አቋም ሌሎችንም በሰፊው የምንመለከት ይሆናል። እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ በአውሮፓ እንዲሁም ደግሞ በአፍሪካ የሚደረጉ የዓለም ዋንጫ ማጣሪያ ጨዋታዎች አሉ። ከአፍሪካ ስንጀምር እንግዲህ ናይጄሪያ ከጋቦን እንዲሁም ደግሞ ካሜሩን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የሚያደርጉት ጨዋታ ይጠበቃል። ምሽት 1 ሰዓት እንዲሁም 2 ሰዓት ላይ የሚጀምሩ ጨዋታዎች ናቸው። እነዚህ እንግዲህ በአፍሪካ ምድብ የዓለም ዋንጫ ማጣሪያ የሚደረጉ ጨዋታዎች ናቸው። ከዚህም በተጨማሪ በአውሮፓ የሚደረጉ ጨዋታዎችን ስንመለከት እንግዲህ ምሽት 2 ሰዓት ላይ እንዲሁም ደግሞ ምሽት 4 ሰዓት ከ45 ላይ የሚደረጉ በርካታ ጨዋታዎች አሉ። ምሽት 2 ሰዓት የሚጀምሩ ጨዋታዎችን ስንመለከት አዘርባይጃን ከአይስላንድ ሲጫወቱ አርሜኒያ ሃንጋሪን ታስተናግዳለች። ኖርዌይ ከኢስቶኒያ ጋር የሚያደርጉት ጨዋታ ይጠበቃል። በዚህ ጨዋታ ላይ ኤርሊንግ ብራውት ሃላንድ ሌላ ጎል እንደሚያስቆጥር እንግዲህ አሁንም ቅድሚያ ግምቶች ይወጣሉ። ምሽት 4 ሰዓት ከ45 ላይ እንዲሁ በርካታ ጨዋታዎች የሚደረጉ ሲሆኑ አንዶራ ከአልባኒያ ጋር ይጫወታሉ። ኢንግላንድ በሜዳዋና በደጋፊዎቹ ፊት ሰርቢያን የምታስተናግድ ሲሆን ፍራንስ ከዩክሬን ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ለፖርቹጋል ከሜዳቸው ውጪ ወደ አየርላንድ አቅንተው ከአየርላንድ ጋር ምሽት 4 ሰዓት ከ45 የሚጫወቱ ሲሆን በተመሳሳይ ጣሊያን ከሞልዶቫ ጋር ከሜዳቸው ውጪ የሚያደርጉት ጨዋታ ይጠበቃል። በተለይም እንግዲህ ጣሊያን የማለፍ እድሏ እየጠበበ መምጣቱን ተከትሎ ከሜዳቸው ውጪ የሚያደርጉት ወሳኙን ጨዋታ የማሸነፍ ግዴታ ውስጥም ገብተዋል። እንዲሁ እነዚህን ጨዋታዎች እንድታዩ እየጋበዝን እኛ የከሰዓት ፕሮግራሞቻችንን ይዘን የምንቀርብ ይሆናል። ወደ መረጃዎቻችን እንለፍ። ዴቪድ ራያ ይናገራል። ለአርሰናል የመጫወታው ሁሉንም ማሸነፍ ስለመፈለግ ነው ሲል ነው የተናገረው። የአርሰናሉ ግብ ጠባቂ ዴቪድ ራያ ቡድናቸው የፕሪሚየር ሊጉን ዋንጫ የማሸነፍ ፍላጎቱ ከፍተኛ መሆኑንም ገልጿል። እኛ አርሰናሎች ነን የሚለው ዴቪድ ራያ ፕሪሚየር ሊጉን ማሸነፍ እንፈልጋለን ሲል አስተያየቱንም ነው የሰጠው። ሁሉንም ዋንጫዎች ማሸነፍ እንፈልጋለን፣ ለዚህ ነው ለአርሰናል የመጫወተው ሲል ዴቪድ ራያም ተናግሯል። የፕሪሚየር ሊጉ ዋንጫ ገና ብዙ መንገድ የሚቀረው መሆኑን ያነሳው ግብ ጠባቂው ገና 11 ጨዋታዎች ነው የተደረገው፣ ቀስ በቀስ ማሰብ አለብን በማለትም ነው የተናገሩ። እንግዲህ ከ11 ጨዋታዎች ተከታታይ 7 ጨዋታዎች ጎል ሳይቆጠርበት የቆየው ዴቪድ ራያ በ8ኛው ጨዋታ እንግዲህ ከሰንደርላንድ ጋር ባደረገው ጨዋታ 2 ጎሎችም ተቆጥሮበታል። ይህም እንግዲህ ከቫንደርሳን ሊቀበለው ሪከርዱን ለማሻሻል የሚሄደውን ጨዋታ እንግዲህ እንዳስቆመበት ነው የተገለጸው። ነገር ግን በአሁኑ ሰዓት ላይ ዋንጫውን ብቻ ነው የምንፈልገው፣ በዚህ ዓመት የአውሮፓ ሻምፒዮንስ ሊግ እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳት እንፈልጋለን ሲል በዚህ ዓመት እንዲሁም በአምናው ጊዜ እጅግ በጣም ድንቅ አቋሙን እያሳየ የሚገኘው ዴቪድ ራያ እንዲሁ ሀሳቡንም ሰጥቷል። ጋቱሶ እንዲሁም ደግሞ ጂያንሉጂ ቡፎን የጣሊያን ብሔራዊ ቡድን ሙሉ በሙሉ ጤናማ ባይን በሆኑም እንኳን ለብሔራዊ ቡድኑ እንዲሁም ደግሞ ከዓለም ዋንጫ ማጣሪያ ቅድሚያ እንዲሰጡ አጥብቀው መናገራቸው እየተዘገበም ይገኛል። ይህ ሀሳብ የወጣው ሪካርዶ ካላፊዮሪ ህመም ቢኖርበትም ብሔራዊ ቡድኑን በመቀላቀል ምክንያት እንደሆነ ነው የተጠቀሰው። ሪካርዶ ካላፊዮሪ ሙሉ ጤናማ አይደለም፣ ነገር ግን ለጣሊያን ብሔራዊ ቡድን ግዴታ ውስጥ እንዲገባ ወይም ደግሞ እንዲጫወት መጠራቱን ተገልጾ እንግዲህ ጣሊያን በአሁኑ ሰዓት ላይ የማለፍ ግዴታ ውስጥም ትገባለች። በዚህም የተነሳ ሁለቱ አሰልጣኞች ጂያንሉጂ ቡፎ እንዲሁም ደግሞ ጋቱሶ ይህንን ነገር መናገራቸው እንዲሁም ደግሞ መወሰናቸው ነው ለሪፐብሊካ ይዞት የወጣው መረጃም የሚያሳየው። ሌላኛው ኑኒ ማዱኬ ስለ አርሰናል ይናገራል። በጥሩ ሰዎች የተሞላ ቡድን ነው። እናም እዚህ ያለው ነገር ምናልባትም ካየኋቸው ሁሉ ምርጥ ነው ብዬም አስባለሁ። ይህ ትልቅ መነሳሳትም ይሰጠኛል። በኤምሬትስ መጫወት ሁልጊዜም እወደዋለሁ ሲል ነው እንዲሁ እየገለጸ የሚገኘው። ከኢንተርናሽናል ብሬክ መልስ የመመለስ እድልም ይሰፋል። በአሁኑ ሰዓት ላይ ለዚህ ክለብ መጫወት እጅግ በጣም ፍላጎትም አለኝ፣ እንዲሁ ወደ ሜዳ እስከመመለስ እጅግ በጣም ጓጉቻለሁ ሲልም ተናግሯል።
አርሰናል በዘግ ስቴዲየም የወዳጅነት ጨዋታን ለማድረግ ማቀዱም እየተገለጸም ይገኛል። በሀገራት ጨዋታ ረፍት መሀል አርሰናል ከአንድ ቡድን ጋር በዘግ ስቴዲየም የመጫወት ፍላጎትም አለው። ይህም በዋናኛነት ከጉዳት የሚመለሱትን ተጫዋቾች የመጫወቻ ጊዜ ወይም ደግሞ ደቂቃ ለመስጠት እንዲሁም ወደ ሪትም እንዲመለሱ እንደሆነ ነው የተገለጸው። አርሰናሎች ይህን ነገር ለማመቻቸት እንግዲህ በሚቀጥሉት ቀናት ውስጥ እንዲሁ ውሳኔ ያስተላልፋሉ። ሌላኛው አርሰናል፣ ሊቨርፑል እንዲሁም ደግሞ ጁቬንቱስ ስለ ቪቲኒያ አንዳንድ ሀሳቦችን እያነሱ ይገኛሉ። ሶስቱ ክለቦች ቪቲኒያን ፈላጊ ሆኖ መቅረባቸው እየተነገረም ይገኛል። ነገር ግን ክለቡ ፓሪስ ሰን ዠርሜን የለጠፈበት ዋጋ 130 ሚሊዮን ዩሮ በጣም የተጋነነ የዝውውር ዋጋ ድርድር ሊቀርብ እንደማይችል ነው እየተገለጸ የሚገኘው። በዚህ ሰሞን ማለትም ባለፉት 2 ዓመታት እንግዲህ እጅግ በጣም ድንቅ ከሚባሉ የአማካይ ስፍራ ተጫዋቾች መካከል የሚጠቀሰው ፖርቹጋላዊ ቪቲኒያ በሶስቱ ክለቦች እየተፈለገም ይገኛል። አርሰናል፣ ሊቨርፑል እንዲሁም ደግሞ ጁቬንቱስ እዚህ ተጫዋች ፈላጊ ሆኖ ብቅ ብለዋል። ምንም እንኳን አርሰናል እንደ ዴክላን ራይስ እንዲሁም ደግሞ ማርቲን ዙቢሜንዲ የመሳሰሉ ተጫዋቾች ቢኖራቸውም ቲማቸውን ለማጠናከር አሁንም የተለያዩ ተጫዋቾቻቸውን እንዲሁ ይመለከታሉ። ቪቲኒያም አንደኛው መሆኑ ነው የተገለጸው። ኦሌ ጉናር ሶልሼር ይናገራል። ስኮት ማክቶሚኔ እንደለቀቀ ስሰማ ደንግጫለሁ ሲል ነው የተናገረው። የቀድሞ የማንቸስተር ዩናይትድ አሰልጣኝ የሆኑት ኦሌ ጉናር ሶልሼር ስኮት ማክቶሚኔ ክለቡን መልቀቅ አልነበረበትም በማለትም ነው የቀድሞ የማንቸስተር ዩናይትድ አሰልጣኝ እንዲሁም ደግሞ ሌጀንድ ተጫዋች የሆነው ኦሌ ጉናር ሶልሼር የተናገረው። በመልቀቁ በጣም ደንግጬ ነበር ያለው አሰልጣኙ ክለቡ የሚያውቁ እንዲሁም ደግሞ የሚረዱ የአካዳሚ ተጫዋቾች አስፈላጊ ናቸውም ሲሉ እንዲሁም ተደምጠዋል። አክሎም እሱ ጣሊያን ውስጥ ምን ያህል ምርጥ ተጫዋች እንደሆነ አሳይቷል። በክለብ ውስጥ እንዲኖር የምትፈልገው አይነት ስብዕና ያለው ተጫዋች ነው በማለትም ነው የተናገሩት። በዛ ሰዓት ላይ መልቀቁን አላወቅኩም ነበር። ከሽያጩ በኋላ ግን እጅግ በጣም ካስደነገጡኝ ዝውውሮች ውስጥ አንደኛው ነው። በጣሊያን ሴሪኤ የአመቱ ምርጥ ተጫዋች ተብሎም ተመርጧል። ይህም ምን ያህል እጅግ በጣም ጥሩ ተጫዋች እንደሆነ እያሳየ ይገኛል። በዚህ አመትም ጥሩ ፐርፎርማንስ ላይ ነው የሚገኘው። በናፖሊ በስኩዴቶ ላይ ምን ያህል ለውጦችን እንዳመጣ እንዲሁ ያሳየም ተጫዋች ነው። በማንቸስተር ዩናይትድ ቤት መኖር የነበረበት ተጫዋች ነው። ሊሸጥ አይገባም ነበር ሲል የቀድሞ ተጫዋች እንዲሁም ደግሞ አሰልጣኝ ኦሌ ጉናር ሶልሼርም ይናገራሉ። ዣኦ ኔቬዝ እንዲሁ ይናገራል። ብሩኖ እጅግ ረድቶኛል ሲል ነው የተናገረው። የፖርቹጋልና የፓሪስ ሰን ዠርሜን ወጣት ጥበበኛ የሆነው ዣኦ ኔቬዝ ብሩኖ በቡድኑ እያደረገለት ያለው እርዳታ እንዲሁ ተናግሯል። ብዙ ልምድን ባካበቱ የብሔራዊ ቡድን አጋሮች ዘንድ ተቀባይነትን አግኝቻለሁ ያለው ዣኦ ኔቬዝ ሁሉም ረድቶኛል፣ ለዚህም በጣም አመስጋኝ ነኝ በማለትም ነው የተናገረው። በመቀጠልም የብሩኖን ያለሰለሰ እርዳታ የገለጸው ተጫዋቹ ይልቁንስ ብሩኖ ለኔ አስፈላጊው ሰው ነበር በማለትም እንዲሁ ዣኦ ኔቬዝም ይናገራል። ብሩኖ ብዙ አግዞኛል፣ ብዙ እንድዋሃድ የተቻለውን አድርጓል፣ እንዲሁም መጨናነቅ እንደሌለብኝ እንድገነዘብም አስችሎኛል ሲል ዣኦ ኔቬዝ እየተናገረም ይገኛል። ከጉዳት መመለሱን ተከትሎ ወደ ብሔራዊ ቡድን መመለስ የቻለው ዣኦ ኔቬዝ በአሁኑ ሰዓት ላይ ከቡርኖ ጋር ያላቸው ቁርኝት እጅግ በጣም ጥሩ መሆኑንም ነው መናገርም የቻለው። ሃሪ አማስ በሼፊልድ ዩናይትድም ይቆያል። እንግሊዛዊ የመስመር ተመላላሽ ተጫዋች የሆነው ሃሪ አማስ በጥር የዝውውር መስኮት ወደ ማንቸስተር ዩናይትድ እንደማይመለስም ነው የተገለጸው። በሻምፒዮንሺፕ ክለብ ሼፊልድ ጥሩ ቆይታ እያደረገ የሚገኘው ተጫዋቹ የውሰት ውሉ በጥር ወር ላይ እንደሚያበቃም ይታወቃል። ሆኖም ተጫዋቹ የውሰት ውሉ ሲያበቃ በጥር ወደ ማንቸስተር ዩናይትድ ይመለሳል ተብሎ እንደማይጠበቅም ተገልጿል። በዚህ መሰረት ተጨማሪ የ6 ወር የውሰት ቆይታ በማድረግ በቀጣዩ ክረምት ወደ ማንቸስተር ዩናይትድ እንደሚመለስ ነው እየተመላከተም የሚገኘው። የማንቸስተር ዩናይትድ ሰዎች በሼፊልድ ቤት እያሳየ በሚገኘው አቋም እጅጉን ደስተኞች እንደሆኑም እንዲሁ ተገልጿል። የዘገባው ባለቤት ሜን ይዞት የወጣው መረጃም ነው የሚያሳየው። ሴኔ ሎመንስ ለሀገሩ የመጀመሪያ ጨዋታውን የሚያደርግበት ጊዜም እየተቃረበም ይገኛል። ቤልጂየማዊው የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የሆነው ሴኔ ሎመንስ በዚህ ሳምንት ለሀገሩ ብሔራዊ ቡድን የመጀመሪያ ጨዋታውን ያደርጋል ተብሎም ይጠበቃል። የቤልጂየም ብሔራዊ ቡድን በዚህ ሳምንት በዓለም ዋንጫ ማጣሪያ መርሃ ግብር ከካዛኪስታን እንዲሁም ደግሞ ሊቼንስታይን አቻው ጋር የሚፋለመም ነው የሚሆነው። የ23 ዓመቱ ግብ ጠባቂም ከነዚህ ሁለት ጨዋታዎች በአንዱ ተሰልፎ ለሀገሩ በታሪኩ የመጀመሪያ አገልግሎት እንደሚሰጥም ይጠበቃል። በተለይም እንግዲህ የቲቦት ኮርቷ ጉዳት ላይ መሆን ተከትሎ እንግዲህ የተጫዋች ወደ አሰላለፍ የመምጣት እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። የቲቦት ኮርቷ መጠነኛ ጉዳት ይህን ተጫዋች ወደ አሰላለፍ ያመጣዋል ተብሎ የተገመተ ሲሆን ተጫዋቹም እንግዲህ የመጀመሪያ የሀገር ጨዋታውን እንዲሁ በኢንተርናሽናል የዓለም ዋንጫ ማጣሪያ ጨዋታ ላይ ያደርጋል ተብሎም ይጠበቃል።
የካርሎስ ባሌባ እንዲሁም ደግሞ የማንቸስተር ዩናይትድ ጉዳይን ደግሞ እንመልከት። በካርሎስ ባሌባ ዙሪያ የሚታወቀው ነገር በሲዝኑ አጋማሽ ምንም ነገር እንደማይፈጠር ነው። ምክንያቱም ብራይተን የልጁ ዋጋ እስካሁንም አልገለጹትም። ተጫዋቹ በበኩሉ ወደ ማንቸስተር ዩናይትድ የመዘዋወር ጽኑ ፍላጎት አለው። በክረምት የዝውውር መስኮት እሱን ለማስፈረም ፉክክሩ የበዛው ከማንቸስተር ዩናይትድ አስቀድሞ ብዙ ስራዎች መስራት ቅድሚያም ይሰጡታል። የባሌባ እንዲሁም ደግሞ ማንቸስተር ዩናይትድ የዝውውር ሳጋ በሲዝኑ አጋማሽ ይኖራል ተብሎ አይጠበቅም። ምክንያቱም ብራይተን የክረምት የዝውውር መስኮት እስኪደርስ ለመጠበቅ ስለተዘጋጀ ይለናል የቤን ጃኮብስ ዘገባ። አሁንም ቢሆን ማንቸስተር ዩናይትድ የአማካይ ስፍራቸውን ለማጠናከር ካርሎስ ባሌባን ብቻ እንደሚመለከቱ ቤን ጃኮብስ የዘገበ ሲሆን እስከ ክረምት መጠበቅ አለባቸው ሲልም ይገልጻል። አሁን ላይ ደግሞ የሚወጡ መረጃዎች እንግዲህ ኤሊዮት አንደርሰን እንዲሁም ደግሞ ሌላኛው ተጫዋች የሆነው ከጀርመን ለማምጣትም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ኤሊዮት አንደርሰን ወደ ማንቸስተር ዩናይትድ የሚሊው መረጃዎች አሁንም እየበዙ ይገኛሉ። ኤሊዮት አንደርሰን አንዳንድ ዘገባዎች እንደሚገልጹት ከ100 እስከ 120 ሚሊዮን ፓውንድ በእጅጉ ባነሰ ዋጋ ሊገኝ ይችላል ሲሉ ነው እየገለጹ የሚገኙት። እነሱ ከዚህ ቀደም በፈረመው ኮንትራት ላይ አነስ ያለ የዝውውር ሂሳብ እንዲኖረው የሚያደርግ አንቀጽ አለ። ነገር ግን ይህ አንቀጽ ለመጠቀም ነገሮች ትንሽ ውስብስብ መሆናቸውን ይገልጻል። በጥር የዝውውር መስኮት ሁሉም ነገሮች በፎረስት ቁጥጥር ውስጥ ነው። በተጨማሪም ኤሊዮት አንደርሰን በቱሄል በፎረስት መጫወቱን ከቀጠለ ወደ ዓለም ዋንጫ ይዞት እንደሚሄድም ተነግሮታል። ስለዚህ ኤሊዮት አንደርሰን በሲዝኑ አጋማሽ ወደ ዓለም ዋንጫው የሚያስገባው እድል ላይ በመቀጠልም ይቆያል ተብሎ የሚሉ ጥያቄዎችም አሉ። ይህንንም እንግዲህ ቤን ጃኮብስ ይዞት የወጣ ሲሆን ውስብስብ ጉዳይ ምንድነው የሚለውን እንግዲህ እንዲሁ ገልጾታል። ቤን ጃኮብስ ኤሊዮት አንደርሰን በውሉ ላይ በአነስተኛ ዋጋ እንዲለቅ የሚያስችለው አንቀጽ ቢኖርም ያንን ግን ውስብስብ ሲል ገልጾታል። ሆኖም ጋዜጠኛው በማንቸስተር ዩናይትድ ፎረስት መካከል የሚገኘውን የሊግ ደረጃ ልዩነት ይህንን ሊቀየር እንደሚችል አያይዘውም ነው የጠቆመው። በመሆኑም እንግዲህ ፎረስት ወራጅ ቀጠና ወይም ደግሞ የሚቀጥል ከሆነ ከሊጉ የሚወርድ ከሆነ ተጫዋቹ ከ120 ሚሊዮን ፓውንድ ባነሰ ዋጋ ሊለቅ እንደሚችል ነው እየገለጹ የሚገኙት። በተጨማሪም ፎረስት በሊጉ ከቆዩና ማንቸስተር ዩናይትድ በሻምፒዮንስ ሊጉ ለመሳተፍ የሚያስችል ደረጃን ይዞ የሚያጠናቅቅ ከሆነ በአነስተኛ የዝውውር ሂሳብ እንደሚለቅም ተዘግቧል። በመሆኑም እነዚህ ድንጋጌዎች እውነታነታቸው 100% የተረጋገጠ ሁለቱ ክለቦች በዚህ ሲዝን የሚኖራቸው የደረጃ ልዩነት ለተጫዋቹ የዝውውር ሂሳብ እጅግ በጣም ቁልፍ ሚና እየጫወታል ሲል ቤን ጃኮብስ የዘገበ ሲሆን ይህንንም አብረን እንመለከታለን ሲል ይገልጻል። ቶክ ስፖርት ላይ ቤን ጃኮብስ ሌላኛውን መረጃ ሲያጋራ እንግዲህ በጥር ወር አጋማሽ ላይ የማል ሜዳ ተጫዋች በተመለከተ ኮነር ጋላገር በአሁኑ ሰዓት ላይ የማንቸስተር ዩናይትድ ቀዳሚ አማራጭ ነው ሲልም እንዲሁ ይገልጻል። ኮነር ጋላገር ከቼልሲ ወደ አትሌቲኮ ዲ ማድሪድ ከሄደ በኋላ እንግዲህ የሚጠበቀውን ያክል ሊሆንም አልቻለም። ከቤንች እየተነሳ ጥሩ እንቅስቃሴዎችን ማድረግ ቢችልም እንግዲህ እንደሚፈልገው በስፔን ላሊጋ መጫወት እድልም እያገኘም አይደለም። በዚህም የተነሳ ወደ እንግሊዝ ፕሪሚየር ሊግ መምጣትም ይችላል። በዚህም የተነሳ ማንቸስተር ዩናይትዶች እንግዲህ የግላቸው የማድረግ ከፍተኛ ፍላጎትም አላቸው። በጥር የዝውውር መስኮት እንግዲህ ጃንዋሪ የዝውውር መስኮት ሲከፈት ማንቸስተር ዩናይትድ ይህን ተጫዋች በውሰት የግላቸው የማድረግ ፍላጎትም አላቸው። ይህ ግን 100% ድንጋጌ የሚሆነው በአትሌቲኮ ማድሪዶች ውሳኔ እንዲሁም ደግሞ ፍላጎት ላይ የተወሰነ ነው። ማንቸስተር ዩናይትዶች አሁንም ቢሆን ኮነር ጋላገርን የግላቸው ማድረግም ይፈልጋሉ። በተለይም የካርሎስ ካሴሜሮ 90 ደቂቃ አለመጫወት እንዲሁም ደግሞ እድሜው መግፋት ከተያዘ እንዲሁም ሌላኛው መረጃ ወይም ደግሞ ሌላኛው የሚሆነው ደግሞ የማኑኤል ኡጋርቴ አቋም መውረድም ነው። የዚህም የተነሳ እንግዲህ ኮነር ጋላገር በማንቸስተር ዩናይትድ ከፍተኛ ራዳር ውስጥ ይገኛል ሲል ቤን ጃኮብስ እነዚህን መረጃዎችም አጋራን። ማርኮ ኩሬላ ይናገራል። ባርሴሎናን ማሸነፍ እንችላለን ሲል ነው የተናገረው። ስፔናዊ የመስመር ተጫዋች ማርኮ ኩሬላ ቼልሲ በቀጣይ በሻምፒዮንስ ሊጉ ባርሴሎናን ማሸነፍ እንደሚችልም ነው የተናገረው። ቡድኖቹ የባርሴሎናን አጨዋወት መረዳት ጀምሯል የሚለው ማርኮ ኩሬላ ያ ለነሱ ችግር ሆኖባቸዋልም ሲልም ገልጿል። ጠንካራ የተከላካይ ስፍር የላቸውም። በየጨዋታው ግብ ሳይቆጠር በመውጣት ካልቻልክ ጨዋታዎችን ማሸነፍ አስቸጋሪ ነው ሲል ማርኮ ኩሬላም ይናገራል። ስለ ጨዋታው ያነሳው ይሁ ተጫዋች ባርሴሎና ሁልጊዜም ባርሴሎና ነው፣ ጥሩ ተጫዋች አላቸው፣ ቀላል አድርገን አናስባቸውም ሲልም ገልጿል። አክሎም ከባድ ጨዋታም ይሆናል ሲል የገለጸ ሲሆን እኛም ጥሩ ጊዜ አለን፣ በጥሩ ጊዜ ላይ እንገኛለን፣ ጨዋታ እጅግ በጣም ጥሩ ይሆናል፣ 3 ነጥቡን ማግኘት እንችላለን ሲል እንዲሁ የገለጸ ሲሆን የቀድሞ ክለቡን እንግዲህ ለማሸነፍ በአሁኑ ሰዓት ላይ ጥረታችንን ከፍ እናደርጋለን ሲል ስፔናዊ ተጫዋችም ይናገራል። የቀድሞ የአርሰናል የባርሴሎናና የቼልሲ ተጫዋች የነበረው ፈረንሳዩ ኢማኑኤል ፔቲት ስለ ሞይሰስ ካይሴዶ ሲናገር እንዲህም ይላል። ሞይሰስ ካይሴዶ ከፕሪሚየር ሊጉ ምርጥ ተጫዋቾች ውስጥ አንዱ ነው። ራሱን በሚገባ እያሻሻለ የሚገኝ ከቼልሲ አይነክ ተጫዋቾች ውስጥ አንዱ ነው ሲልም ይገልጿል። ካይሴዶ በሊጉ ታሪካዊ ተጫዋች ለመሆን የግድ ዋንጫዎችን ማንሳትም አለበት። በሱ ቦታ የተጫወተ ማኬሌሌ እንዲሁም ደግሞ ካንቴ የተለያዩ ተጫዋቾችን
ማሳካት ይችላል። ካይሴዶ ተመሳሳይ ነገር ማድረግ አለበት እንዲሳካለትም እመኛለሁ። ነገር ግን ዋንጫዎችን የሚያሳካ ካልሆነ ይህ ነገር እንዲሁም ሌጀንድ የመሆን እድሉ ጠባብም ይሆናል። ነገር ግን በፕሪሚየር ሊጉ ካሉ ወሳኝ የአማካይ ስፍራ ተጫዋቾች ውስጥ አንዱ ነው ብዬም ወስደዋለሁ ሲል ኢማኑኤል ፔቴትም ይናገራል። የሊቨርፑሉ ሌጀንድ ጆን ባርነስ ለኮል ፓልመር ሲናገር እንዲህ በማለትም ነበር የገለጸው። እሱ ግልጽ ነው፣ ምርጥ ተጫዋች ነው። ነገር ግን እሱ መመለሱ ብዙ የተሻሉ ነገሮችን ያደርጓል ብዬም አላስብም። ምክንያቱም እሱ ሳይኖር እንደ ቡድን ሆኖ ምርጥ ሲጫወቱም ነበር። በአሁኑ ሰዓት ላይ የሱ መመለስና የሱ አለመመለስ ቲሙን ይለውጠዋል ብዬም አላስብም። ነገር ግን ኮል ፓልመር ምርጥ ተጫዋች እንደሆነ ልታውቁ ይገባል ሲል ነው የሚናገረው። ቼልሲ ኬናን ይልዲዝን ለማስፈረም ሐምሌ ላይ 67 ሚሊዮን ፓውንድ ዩሮ አቀርበው ውድቅ ተደርጎባቸውም ነበር። አሁንም ግን ተጫዋቹን ለማስፈረም ተስፋም አልቆረጡም። ጁቬንቱስ ኬናን ይልዲዝን አዲስ ኮንትራት ማስፈለም የሚፈልጉ ሲሆን ተጫዋቹ መፈረም ካልፈለገ ከ100 ሚሊዮን ዩሮ በታች አይሸጡትም የሚሉ መረጃዎች እየወጡም ይገኛሉ። በዚህ ዓመት በጣሊያን ሴሪ እጅግ ድንቅ አቋማቸውን እያሳዩ ከሚገኙ ተጫዋቾች መካከል ቅድሚያ ገንዘብ የሚሰጠው ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ የመልቀቅ እድሉ ሰፊ ነው እየተባለም ይገኛል። በተለይም በክረምት የዝውውር መስኮት በዚህም የተነሳ የእንግሊዝ ክለቦች የዚህን ተጫዋች ፍላጎትም አላቸው። ከዚህም እንግዲህ ዋነኛው ቼልሲ መሆኑ ነው እየተገለጸም የሚገኘው። ጊዜያዊ የሊቨርፑል አቋምና የሊቨርፑል ደጋፊዎች ውጤቱን እየተቀበሉ ያለውን መንገድ ደግሞ እንመልከት። ሊቨርፑል በ2025 ብቻ ከ50 በታች ጨዋታዎችን አድርጎ 17ቱ ላይ ምንም አይነት ነጥብ ይዞ መውጣትም አልቻለም። በዚህም አጋጣሚ ግን የአቻውነት አስፈላጊነትን ምን ያህል እንደሆነ እየተረዳን ነው የምንገኘው ሲል ይህንን እንግዲህ ዘገባ ያዘጋጀልን ጋዜጣም ይገልጿል። ብዙ ሰዎች ከአቻ ሽንፈትን ይሻላል የሚሉ ቅጥፈቶችን መሆኑን የምናውቀው ሊቨርፑል በ2025 ብቻ ካደረጋቸው 48 ጨዋታዎች ነው። ከነዚህም ውስጥ 25ቱን አሸነፉ፣ 6ቱ ላይ ብቻ ነጥብ ተጋርተው የወጡ ሲሆን ለማመን በሚከብደው ሁኔታ 17 ጨዋታዎችን ደግሞ በሽንፈትም ደምድመዋል። በዚህም ሊቨርፑል ኃይለኛ ትችቶችን እያስተናገደም ነው የሚገኘው። ከተወሰኑ ዓመታት ወዲህ እጅግ ደካማውን ሊቨርፑልን እያየን እንደሆነ የክለቡ ደጋፊዎችም ሆኖ ገለልተኛ ደጋፊዎች እየገለጹም ይገኛሉ። ከነዚህ 17 ሽንፈቶች በተቃራኒ አቻዎች ተመዝግበው ቢሆን ኖሮ የኒያክል ወቀሳ አይበረታበትም ነበር። ምክንያቱም አብዛኞቹ ሽንፈቶች ለአቻ የቀረበው እንዲሁም ደግሞ ቢቻል ማሸነፍ የሚገባቸው ጨዋታዎች እንደነበሩ እንዲሁ ሀተታውም ይገልጻል። በዚሁ ሁኔታ ላይ እንዳለን እነዚህ ሽንፈቶች የውጤት ማጣት ቀውሶች አሰልጣኝ አርኔ ስሎትን ጨምሮ ኮዲ ጋክፖ፣ ሞሳላ፣ ኢብራሂማ ኮናቴን መሰል ተጫዋቾች ለቡድን ውጤት ማጣት በግል እየተወቀሱም ይገኛሉ። እየተወቀሱ ያሉ ተጫዋቾች ሁሉም በእርግጥ ጥሩ እንቅስቃሴ እያደረጉ እንዳልሆነ ይህ መረጃ ይዞት የወጣ ሲሆን በተዳከመው ቡድን ላይ እነሱ የተሻለ እንዲያደርጉ መጠበቅ ግብዝነት ሊሆን እንደሚችል ነው ይህንን መረጃ እያሳየም የሚገኘው። እነዚህ ተጫዋቾች በግል ደካማ እንቅስቃሴ ማድረጋቸው ሌሎች ጥሩ እንዲንቀሳቀሱና ጫና ተሸክመው ሊሆን ይችላል የሚል መረጃንም እንዲሁ ይዞትም ይወጣል። እንዴት የሚለውን ታክቲካል ትንታኔ ተዘጋጅተው የሚፈታ ነገር ነው። በዚህ ዓመት ደካማ ውጤት እያስመዘገቡ ለመቀጠላቸው ብዙ ምክንያቶችም ይነሳሉ። የዲያጎ ጆታ ህይወት ማለፍ ቡድኑ ላይ በተለይም በነባር ተጫዋቾች ጫና ማሳደሩ እየተገለጸ ሲሆን በተጨማሪም ብዙ አዳዲስ ተጫዋቾች ወደ ክለቡ መምጣታቸው በዘፈቀደ የተገዙ የሚመስሉ አንዳንድ ግዢዎች አሰልጣኙ ያሉትን ተጫዋቾች ማዋቀር አልቻለም እየተባለም ይገኛል። እነዚህ በዚህ ጉዳይ አብዛኛዎችን አልስማማም የሚል መረጃን እንዲሁ የሚያጋሩ ብዙ ነገሮችም ቢኖሩም ግን ተጫዋቾቹ አሁንም ቢሆን ከክለቡ ጋር የመግባባት ወይም ደግሞ ወደ ክለቡ ራዳር ውስጥ ወይም ደግሞ ወደ ክለቡ አሰላለፍና አጫዋት ውስጥ የመግባት እድላቸው አሁንም እየጠበበም ይገኛል። በእነዚህም ውስጥ እንግዲህ ዋነኛው ተጫዋች ሆኖ ፍሎሪያን ቪርትዝም ነው። በዚህ ዓመት እንግዲህ በእንግሊዝ ፕሪሚየር ሊግ ከፍተኛ ገንዘብ ወጥቶበት ሪካርድ በሆነ ዋጋ ከጀርመን ወደ እንግሊዝ ከመጣም በኋላ እንግዲህ ጥሩ እንቅስቃሴ እያሳየም አይገኝም። ይህም እንግዲህ ይህ ተጫዋች ይህን ያህል ገንዘብ መውጣት የለበትም የሚሉ ተከራካሪ ወገኖችም እንዲሁ እየመጡበትም ይገኛል። አርኔ ስሎትም ቢሆን ይህን ቲም እንግዲህ እንደ አዲስ ማዋቀር አልቻለም። አምናም ቢሆን ይህን ቲም ሲቀበል የአርኔ ስሎት ቡድን ሳይሆን የየርገን ክሎፕ ቡድን ነው ዋንጫውን ያነሰው የሚሉ ትችቶች አሁንም እንዲሁ እየሰፋባቸውም ይገኛል። ሊቨርፑሎች አሁንም ቢሆን እንግዲህ ጥሩ ደረጃ ላይም አይገኙም። የመጀመሪያ 5 ጨዋታዎችን በማሸነፍ 15 ነጥቦችን ይዘው የሊጉ መሪ ቢሆንም እንግዲህ በአሁኑ ሰዓት ላይ ግን ተከታታይ ሽንፈቶችን በማስተናገድ 8ኛ ደረጃ ላይም መቀመጥም ችለዋል። ይህም ነገር እንግዲህ ሊቨርፑል ደግሞ አሰልጣኝ አርኔ ስሎት ሊቀይሩት የሚገባ ብዙ መመልከት ያለባቸው ነገር እንደሆነ እንዲሁ ይጠቆማል። ለዣቪ አሎንሶ ምክሮች አሉ ወይ ተብለው ተጠይቀው ነበር። አሰልጣኝ ካርሎ አንቸሎቲ ሲናገሩም እሱን መምከረም አልችልም። እኔ በሪያል ማድሪድ ከተማርኳቸው ነገሮች ውስጥ አቻ ውጤት
እንደ ትልቅ የውጤት ቀውስ ተደርጎ እንደሚወሰድ ነው በማለት የቀድሞ የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ የሚናገራሉ። በሪያል ማድሪድ ቤት አቻ የምትወጣ ከሆነ የታላቅ ቀውስ ነው። ይህን ነገር ማድረግ የለበትም። ሁሌም ማሸነፍና ማሸነፍ በሪያል ማድሪድ የተመሰከረ እንዲሁም ደግሞ የተለመደም ነገር ነው። ይህን ነገር እንዲያጠናክር እመክረዋለሁ። ሌሎች የምላቸው ነገሮች የሉም ሲሉ የገለጹ ሲሆን ስለ ቀድሞ ተጫዋቾቻቸውም ተናግሯል። እንደ ቶኒ ክሩስ እንዲሁም ደግሞ ሉካ ሞድሪች የመሳሰሉ ተጫዋቾችን ለማግኘት በጣም ከባድ ነው። በዓለም ላይ እንደዚህ አይነት ተጫዋቾችን ለማግኘት ተቸገራለ። የሚተኩ ተጫዋቾች አይደሉም ሲሉ ነው አሰልጣኙ እንዲሁ መናገርም የቻሉት። ክርስቲያኖ ሮናልዶ ይናገራል። በቅርቡ ስለ እግር ኳስ ሐሳቤን አካፍላለሁ ሲል ነው የተናገረው። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ በቅርቡ አንድ ቃለ ምልልስ ሊያደርግ እንደሚችል ፍንጭም ሰጥቷል። ስለ እግር ኳስ ያለኝን ሐሳብ በተመለከተ ለመነጋገር ምናልባትም በቅርቡ አንድ ቃለ ምልልስ ሳላደርግ አልቀርም ሲል ነው የሚናገረው። ክርስቲያኖ ሮናልዶ ሲናገር እንግዲህ ከዛሬው የአየርላንድ ጨዋታ በፊት አስተያየቱን የሰጠው ክርስቲያኖ ሮናልዶ በጣም ደስተኛ ነኝ፣ በማርቲኔዝ አሰልጣኝነት ቆይታ ጥሩ ጊዜ እያሳለፍኩ እገኛለሁ ሲሉ ስለ አሰልጣኙም የተናገረው ሲሆን በሚቀጥለው ዓለም ዋንጫ ውድድር መጫወት እፈልጋለሁ፣ እንደዛ ባይሆን እዚህ አልገኝም ነበር ሲል ክርስቲያኖ ሮናልዶ እንግዲህ በዚህ የ2026ቱ የዓለም ዋንጫ እንደሚገኝ እንዲሁም ደግሞ መጫወት ዋንጫውን ማንሳት ፍላጎቱ እንደሆነ ነው እንዲሁ እየገለጸም የሚገኘው። ጆአው ሜንዴዝ ይናገራል። ብዙ ጫናዎች አይሰሙኝም ሲል ነው የተናገረው። ከብራዚል የእግር ኳስ ከዋክብቶች መካከል በቀዳሚነት ስሙ የሚነሳው ሮናልዲኒዮ ጎጆ ልጅ የሆነው ጆአው ሜንዴዝ የሮናልዲኒዮ ልጅ በመሆኔ ብዙ ጫና አይሰማኝም ሲልም እንዲሁ ይገልጻል። የ20 ዓመቱ እግር ኳስ ተጫዋች ባሳለፍነው ዓመት በበርንሌ ወጣት ቡድን ካሳለፈ በኋላ በዘንድሮ ዓመት ሃል ሲቲንም ተቀላቅሏል። ከቢቢሲ ሬዲዮ ጋር ቆይታን ያደረገው ተጫዋቹ አባቱ በእግር ኳስ ተጫዋችነት ዘመኑ ከግል እስከ ቡድን ያሳካቸው ታላላቅ ሽልማቶች እሱ ጫና ውስጥ እንደሚከተው ተጠይቆም ነበር። ግድ አይሰጠኝም ሲል ነው የገለጸው። ጆአው ሜንዴዝ እንዳለውም ከሆነ ምንም አይነት ጫና እንደማይሰማኝ እኔ ነኝ፣ አባቴም እንደዛው ሁልጊዜ ማነብበትም ሆኖ ምረዳበትም ሁኔታዎችም አሉ። ቤተሰቦችም ቢሆኑ የሚደግፉት ይህንን ነው። እኔ ደስተኛ ሆኜ ነው ኳስ መጫወት የምፈልገው ሲልም ይናገራል። በ2004 ወደ እንግሊዝ ከመምጣቱ በፊት በላማሲያ አካዳሚ ውስጥ ጊዜውን ያሳለፈው ጆአው ሜንዴዝ የሮናልዲኒዮ ልጅ በመሆኔ ኩራት እንደሚሰማው መግለጹን የሚታወሰም ጉዳይ ነው። አሁን ወደሚጫወትበት ሃል ሲቲ እንዲጋብዘውም ተናግሯል። በአሁኑ ሰዓት ላይ ራሱን እጅግ በጣም ደስተኛ ተጫዋች ሆኖ እንደሚመለከተው እንዲሁም ደግሞ ያን ያክል ሀሳብ ውስጥ እንደማይገባ ነው በራሱ መግለጽም የቻለው። ኦባሜያንግ ይናገራል። ቼልሲ መሄዴ ትልቅ ስህተት ነበር ሲል ነው የሚናገረው። ጋቢናዊው የፊት መስመር አጥቂ የሆነው ፒየር ኤሜሪክ ኦባሜያንግ ወደ ቼልሲ ማምራቱን ስህተት ነበርም ሲልም ይገልጿል። ቼልሲ ማቅናቴ ስህተት ነበር ያለው ኦባሜያንግ በወቅቱ በባርሴሎና መጥፎ ሁኔታ ላይ ነበርኩኝ ሲልም እንዲሁ ይናገራል። ቼልሲ ማቅናቴ ስህተት ነበር ሲልም እንዲሁ በስፋት የሚናገረው ይህ ተጫዋች በወቅቱ ቤቴ ተሰርቆም ነበር፣ ባርሴሎና ደግሞ ተጫዋች መሸጥም ያስፈልገውም ነበር ሲል ነው እንዲሁ የሚናገረው። አክሎም ባርሴሎና እኔን ወይም ደግሞ ዴፓይን መሸጥ ነበረበት። በሰዓቱ ብቸኛው ጥያቄ ያቀረበልኝ ክለብም ቼልሲ ነበር። ወደዛም ሄጃለሁ፣ ነገር ግን ትልቅ ስህተት ነበር ወደዛም ሄዴ ሲል እንዲሁ ኦባሜያንግ የተናገረ ሲሆን በአሁኑ ሰዓት ላይ እጅግ በጣም ደስተኛ ነኝ፣ ነገር ግን ይህ ላይደገምም ይችላል። ምናልባትም መጥፎ ጊዜ ቢሆን ይህንን ነበር ማስበው ሲል እንዲሁ ሀሳቡን መግለጹን ነው የተመለከት ነው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬ ተጠባቂ ጨዋታዎች አሉ። ምሽት 4:45 ላይ ከሚጠበቁ ጨዋታዎች መካከል ኢንግላንድ ከሰርቢያ ጋር የሚያደርጉት ጨዋታ ይጠበቃል። ፍራንስም ዩክሬንን ስታስተናግድ አየርላንድ ከፖርቹጋል ይጫወታሉ። ሞልዶቫም ከጣሊያን ጋር የሚያደርጉት የምሽት 4:45 ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ ነው የምንጋብዛችሁ የተወደዳችሁና የተከበራችሁ አድማጮቻችን። በአፍሪካም እንግዲህ የሚደረጉ ጨዋታዎች አሉ። ናይጄሪያ ከጋቦን፣ ካሜሩን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። እነዚህን ጨዋታዎች እንድታዩ እየጋበዝን የዛሬ የምሽት ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። መልካም ምሽት። ቻው ቻው።